እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ እድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ አሁን የደረሱን መረጃዎች አሉ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ በተቀመጡ የሚሊሻ አባላት ላይ በስህተት በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸው ተነገረ። አንድ የሳህላ ሰየምት ወረዳ አመራር የጤና ባለሙያና ነዋሪዎችን ጠቅሶ ቢቢሲ ዛሬ ጠዋት ባሰራጨው ዘገባ በጥቃቱ 16 ሰዎች ጉዳት እንደደረሰባቸውና ካምፑና በውስጡ የነበሩ ጦር መሳሪያዎች መውደማቸው ተመልክቷል። ጥቃቱ የተፈጸመው ስህተት መሆኑን የአካባቢው የመከላከያ አዛዦች መናገራቸውንም ጠቅሷል። ሐሙስ ጥር 7 2018 ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋግራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይሄው ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎቹ አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚሉት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃም ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳው አመራር ለቢቢሲ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩ አረጋግጠዋል። ጥቃቱ ከመፈጸሙ በፊት አንድ ጊዜ በአካባቢው ድሮን ሲዞር መታየቱ ታውቋል። የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበረም ነዋሪዎቹ አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሐሳብ አንስተዋል። እስካሁን በዚህ የድሮን ጥቃት 36 ሰዎች መገደላቸው ሲረጋገጥ 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀም አስረድተዋል። በጉዳዩ ላይ እስካሁን ከፌዴራል መንግስት የተሰጠ ማረጋገጫም ሆነ ማስተባበያም የለም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግብፅ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፅ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ሀገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ ትላንት በጻፉት ደብዳቤ ፕሬዝዳንት አብዱልፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ስኬታማ አመራር አድንቀዋል። ትራምፕ ባለን የግል ወዳጅነትና እንዲሁም ደግሞ አሜሪካም ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ወይም ደግሞ ድርድሩን ለመጀመር ዝግጁ ነኝ ሲሉ በደብዳቤው ላይ አስፍረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ 3ቱን ሀገራት ማለትም ኢትዮጵያም፣ ሱዳንና ግብፅን ማደራደር ጀምረው ተከታታይ ውይይት የተካሄደ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ ናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ትራምፕ በዚህ በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ፍላጎት እንዳላቸው ገልጸው ድርድሩም በስኬት እንደሚጠናቀቅ እምነታቸውን አስቀምጠዋል።
በኢራን ህዝባዊ ተቃውሞ ሰልፍ አሁን ላይ የበረደ ቢመስልም የሟቾች ቁጥር ግን ከ3000 በላይ መድረሱ ተነገረ። ዛሬ ከነጋ የወጣ አንድ ዘገባም በኢራን ጸጥታ ኃይሎች የተገደሉ ሰልፈኞች ቁጥር በየቀኑ እየጨመረ መሆኑን አመልክቷል። ይህ በእንዲህ እንዳለ ስደት የሚገኙት የኢራን የመጨረሻ ንጉሥ ልጅ ሬዛ ፓላቪ ዓለም አቀፉ ማኅበረሰብ የኢራን አገዛዝን ለመጣል የሚደረገውን እንቅስቃሴ እንዲደግፍ ጥሪ አቅርበዋል። የአሜሪካው መሪ ፕሬዝዳንት ዶናልድ ትራምፕ ግን በሌላ በኩል የኢራን መንግሥት በመቶዎች የሚቆጠሩ የፖለቲካ እስረኞችን ለመግደል የያዘውን ዕቅድ በማስቀረቱ አመስግነዋል። ትራምፕ አርብ ዕለት 800 ሰዎችን በስቅላት ለመቅጣት ተይዞ የነበረው ቀጠሮ በመቅረቱ ባልተለመደ ሁኔታም የኢራን ባለሥልጣናትን አመስግነዋል። ሊፈጽሙ አቅደው የነበሩት ከ800 በላይ ስቅላቶችን በሙሉ በኢራን አመራሮች በመሰረዛቸው ያለኝን አክብሮት እገልጻለሁ፣ አመሰግናለሁ ሲሉ አስፍረዋል። ቀደም ሲል ትራምፕ የኢራን መንግሥት ተቃዋሚ ሰልፈኞችን የሚገድል ከሆነ ጠንካራ እርምጃ እንደሚወስዱ ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የብሪታንያ የቀድሞ ጠቅላይ ሚኒስትር ቶኒ ብሌርን የጋዛ የሰላም ቦርድ ተቆጣጣሪ አባል ማድረጋቸውን አሳውቀዋል። ባለ 20 ነጥብ የጋዛ የሰላም ስምምነት አፈጻጸምን የሚቆጣጠር ነው ቦርዱ። ከቶኒ ብሌር ሌላም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የሴት ልጃቸው ባል ጃሬድ ኩሽነር እናም የመካከለኛው ምስራቅ ልዩ ልዑካቸው ስቲቭ ዊትኮፍ በአስፈጻሚነት ተሰይመዋል። ቦርዱን የሚመሩት ራሳቸው ትራምፕ ይሆናሉ። በኡጋንዳ ምርጫም ተቃዋሚው ፕሬዝዳንታዊ እጩ ቦቢ ዋይን ከባለቤቱ ጋር በመንግሥት የጸጥታ ኃይሎች ካምፓላ ከሚገኝ መኖሪያ ቤቱ መወሰዱ ተነገረም። የተቃዋሚ ፖለቲከኛው ልጅ ሰሎሞን ካምፓላ በኤክስ ላይ ባሰፈረው መልእክት አባትና እናቱ በኡጋንዳ መንግሥት ወታደሮችና የልዩ ኃይል አባላት ተይዘው ወዳልታወቀ ስፍራ መወሰዳቸውን አመልክተዋል። ቀደም ሲል ለቦቢ ዋይን ቅርብ የሆነ ምንጭ ወታደሮች አጥር ሰብረው በመግባት አስገድደው በሄሊኮፕተር እንደወሰዱት ተናግሮ ነበር። በሐሙሱ ምርጫም እስካሁን በተካሄደ ድምፅ ቆጠራም ለ7ኛ ጊዜ የሚወዳደሩት ዕድሜ ጠገቡ ዮዌሪ ሙሴቬኒ በሰፊ የድምፅ ልዩነት እየመሩ ናቸው ተብሏል። የተቃዋሚ እጩ ተወዳዳሪ ቦቢ ዋይንም የድምፅ ቆጠራው ተአማኒነት ላይ ጥያቄ አንስቶ እንደነበር ተመልክቷል። ተመልካቾቻችን አሜሪካም ኢትዮጵያን ጨምሮ የ75 ሀገራት ዜጎችን የስደተኛና የጉብኝት ማመልከቻዎችን ማገዷ ይታወሳል። በአጠቃላይ በአሜሪካም ከዚህ ከስደተኛ ጉዳይ ጋር በተገናኘ ባልደረባችን አንተነህ አብርሃም የሚከተለውን መረጃ ልኮልናል። ሰላም በላያ እንዴት ነህ? እንግዲህ በዩናይትድ ስቴትስ ስደተኞች አሁን ስላሉበት ሁኔታ ለመናገርም ራሱ በጣም እጅግ አስቸጋሪ የሆነበት ሁኔታ ነው ያለው። በጣም በርካታ ስደተኞች በተለይ ደግሞ በድንበር አቋርጠው በተለያዩ ጎረቤት ሀገሮች በኩል አድርገው ወደ አሜሪካ የመጡ የበርካታ ሀገር ዜጎች ስደተኞች በጣም በከፍተኛ ችግር ውስጥ እንዳሉ መረዳት ያስቸግርም። በተለይ ደግሞ ኬዛቸው በፍርድ ቤት የተያዙ ኬዛቸው እየተቋረጠ አሜሪካንን እንዲለቁ እየተደረገ ያለበት ነው። በየመንገዱ በተለይ ዋሽንግተን ዲሲ አካባቢ አሰሳ እየተደረገ ለዚሁ በተመረጡ የናሽናል ጋርድ አማካኝነት እየታፈሱና እየተወሰዱ ወዳልታወቀ አካባቢ ቨርጂኒያ አካባቢ ወደ ተዘጋጀ ማጎሪያ እንዲሰበሰቡ እየተደረገ ነው ያለው። ይህንን ሁኔታ ስትመለከት በዩናይትድ ስቴትስ አሁን ያለው ሁኔታ እጅግ በጣም አስቸጋሪና ለስደተኞቹ በጣም አመቺ ያልሆነ ሁኔታ የተፈጠረበትን ኢንቫይሮንመንት እናገኛለን እና በቅርቡ ይሄን ነው ብለህ ለመናገር የማትችለው እጅግ ተለዋዋጭ የሆነ ነገር በየስቴቱ እየተከሰተ ነው ያለው። በዋሽንግተንና በአንዳንድ ከተሞች ደግሞ ከፍተኛ የሆነ ትዕይንተ ህዝባዊ ተቃውሞ ሰልፎች እየተካሄዱ ነው። ፕሬዚዳንቱ የሚያደርጋቸው ነገሮች ትክክል አይደሉም በሚል እየተቃወሙ ነው ያሉት የዋሽንግተንና አካባቢው በተለይም በዚህ በዲኤምቪ አካባቢ ያሉ ነዋሪዎች ማለት ነው። ስለዚህ የህዝቡን ተቃውሞም ቀላል አይደለም። በየፍርድ ቤቱም
ፕሬዚዳንቱ ራሳቸው እያጋጠሟቸው ያሉ ቻሌንጆች ቀላል አይደሉም። ለእሳቸውም ቢሆን አልጋ በአልጋ የሆነ ነገር አይደለም። ሆኖም ግን ስደተኞቹ እንደምታውቀው የግሪን ካርድ የተፈቀደላቸው ሁሉ ሳይቀር ማይታተምበት ሂደቱን እንዳለ ያቆሙበት፣ አሳይለም ማመልከቻ መቀበል ያቆሙበት፣ ኦፊሰሮቹ ደግሞ ኬዝ መመልከት ኢንተርቪው ማድረግ ያቆሙበት ሁኔታ እንዳለ ነው እየተነገረ ያለው። ይህም ደግሞ ሂደቱ በተያዘው ሁኔታ እንዳይሄድ ለበርካታ ስደተኞች ችግር የሆነ ነው። የስራ ፈቃዶች መታደስ መቆሙ በራሱ ሰርቶ እንዳይበሉ ያደረጋቸው ነው። በዚህ ሀገር በጣም ሁሉም ነገር የተቆለፈ ነው እንደምታውቀው። ስለዚህ ሰርቶ መብላት የሚፈልጉ ወገኖች መስራት እየቻሉ ስራ ባልጠፋበት፣ ነገር ግን የስራ ፈቃዱን ማግኘት ባለመቻላቸው በችግር ላይ እንዳሉ እየተገለጸ ይገኛል። ምክንያቱም ስራ ያለ ስራ ፈቃድ ልትሰራ አትችልም እዚህ ሀገር፣ ያውም በዚህ ሰዓት እየዞሩ በሚቆጣጠሩበት ሁኔታ ያለ ስራ ፈቃድ የሚያሰራህም ማግኘት አስቸጋሪ ስለሆነ ማለት ነው። ይሄ ሁኔታ እጅግ አስቸጋሪ እንዲሆን አድርጎታል። አንዳንድ ምናልባት ኢትዮጵያውያን እንደዚህ አይነት ችግር ያጋጠማቸው ካሉ ከህግ ባለሙያዎች የሚሰጡ ምክሮችን በቅርበት መከታተል አለባቸው እና በየቤተ ክርስቲያኑ ለዚሁ የተቋቋሙ ኮሚቴዎች አሉ፣ ድጋፍ የሚያደርጉ አሉ። በተለይ ካቶሊክ ቻሪቲን በየአካባቢያቸው ካሉ ያንን ካቶሊክ ቻሪቲ አካሄደው ችግር ያጋጠማቸው ወገኖች የሚሰጥ ድጋፍ ካለ የማማከር ድጋፍ ሊሆን ይችላል፣ ነፃ የህግ አገልግሎት ሊሆን ይችላል፣ መጠለያ ጋር የተያዘ ሊሆን ይችላል። እነዚህ ነገሮች ቢመካከሩ መልካም ነው የሚለውን መልእክት ለማስተላለፍ እፈልጋለሁ።